እሺ ሶስቱም ጋር የመፍጠር ባህል አለ። ሶስት ፈጣሪ አለ። እሺ ሶስቱም አዋቂ ናቸው አይደል? ሶስት ፈጣሪ ሳይሆን አንድ እግዚአብሔር። እሺ ችግር የለውም። ያ አንተ እንዳንተ መረዳት ነው። እሺ አይደለም ሶስት ፈጣሪ ናቸው። አብ ፈጣሪ ነው አልከኝ፣ ወልድ ፈጣሪ ነው አልከኝ፣ መንፈስ ቅዱስ ፈጣሪ ነው። ሶስቱም ፈጥረዋል ወይ ስለ አዎ ሶስቱም ናቸው የፈጠሩት አልከኝ እኮ አንድ እግዚአብሔር ነው ብለን የምናምነው እኮ በእግዚአኛ በአንድ እግዚአብሔር ነው ብለን የምናምነው። እንደዚያ ብላ ሳምንቱ ግን ሶስቱም እንደፈጠሩ ታምናለህ? እሺ አብ ምን ፈጠረ? ወልድ ምን ፈጠረ? መንፈስ ቅዱስ ምን ፈጠረ? በአንድነት ነው ምን ፈጠረ ማለት። የተለያየ እኮ ዓለም አልፈጠሩም። አንድ ላይ ሰውን የፈጠሩት አንድ ላይ ነው። ሁሉን የፈጠሩት አንድ ላይ ነው። ስለዚህ በህብረት ነው የፈጠሩት በጀማዓ ሶስት ሆነው። እሱ እንዳንተ አመለካከት ነው። በጀማዓ ትለኛለህ። እንደኔ አይደለም። ያንተን መልስ ንገረኝ እያልኩ ነው። የኔ አመለካከት አይደለም። ያንተ በጀማዓ ነው ነገርኩህ እኮ በህብረት ነው የፈጠሩት። ኑ እንፍጠር ይላል። ሰውን በመልካችን ኑ እንፍጠር ይላል። ትክክል ነው። በጀማዓ ምናምን ስትል እኮ ነው ጁማ ነው። ጀማዓ ወደ አማርኛ ስትቀይረው በጋራ ፈጠሩ እያልኩ ነው። በህብረት ማለት ነው። ገብቶኛል። በህብረት አዎ። ስለዚህ አብን ፈጥሯል፣ ወልድን ፈጥሯል፣ መንፈስ ቅዱስን ፈጥረዋል አይደለ? ሶስቱም ትክክል ነው። ኢዮብን ፈጠረኝ ይላል፣ መንፈስ ፈጠረኝ ይላል። ስለዚህ በጀማዓን የፈጠሩት አይደለ? በህብረት እሱን ቃል እኮ ነው በጀማዓ ፈጠረ የሚል ያሳየኛ ከመጽሐፍ ቅዱሳችን ላይ በጀማዓ ፈጠረ የሚል የለም። በቃ ግን እግዚአብሔር ሲናገር ኑ ሰውን በመልካችን በጋራ ሶስቱም ፈጥረዋል ወይ እኮ ነው በጋራ ማለት ነው። በቃ ኦኬ ፈጥሯል። አዎ እግዚአብሔር ፈጥሯል፣ ሁሉም ፈጥሯል። እግዚአብሔር ስልህ ግን እግዚአብሔር አብም ወልድም መንፈስ ቅዱስም ነው። እግዚአብሔር ፈጥሯል፣ ሁሉም ፈጥሯል። እግዚአብሔር ስልህ አብም ወልድም መንፈስ ቅዱስም ነው። እግዚአብሔር አብም ብቻ አይደለም፣ ወልድም ብቻ አይደለም። የህብረት አምላክ አለ እንዴ? የህብረት አምላክ በጀማዓ ሁሉ አምላክነት አይከብድም? ግዘግሬስ አንተ ነህ እኮ እንደዚህ ያልከው ብራዘር፣ እኔ አላልኩም እኮ። አንተ ነህ እንደዛ የምታስበው። አይምሮ እኮ ነው ባይዘው ችግር የፈጠረብህ። መጀመሪያ የገባ እውቀት አለ አንተ ውስጥ፣ የእስልምና እውቀት አለ። ያ እውቀትና የኔ እውቀት ይጋጭብሃል፣ ግዴታ ነው። ከባድ ግጭት ነው እየተፈጠረ ያለው። ለዛ ነው ኮንፊውዝ የምትሆነው። ለዛ እኮ ነው አንተ ጋር ቀድሞ የገባ እውቀት ስላለ የኔን እውቀት ስነግርህ አትቀበልም። መልሱ ላይ ትኩረት አድርገህ ቢያንስ የኛ ይሻላል። አንድ እግዚአብሔር አለን ብለን እናምናለን። እንደናንተ ማለት እናንተ አንድ እግዚአብሔር አለ ብለን አንድ አምላክ። እሺ እሻዳም ተረጋበለ። እሺ ፈጣሪ ስም እኮ ረጋበለ። ስለዚህ ሶስቱም በትብብር ነው የፈጠሩት። አብን ፈጥሯል፣ ወልድን ፈጥሯል፣ መንፈስ ቅዱስን ፈጥሯል አይደል? አንተ አልካው በትብብር ችግር የለውም። እሺ ሳይተባበሩ አንዱ ብቻ ነው የፈጠረው በለኝ። እሺ ወንድ ከሆንክ አንዱ ብቻ ነው የፈጠረው በለኝ። እግዚአብሔር ነው የፈጠረው። በኢሴንስ ደረጃ እኮ አንድ ናቸው። አንድ ነው። እግዚአብሔር ነው የፈጠረው። እግዚአብሔር አልጠየኩም። እሱን እግዚአብሔር አብ ብቻውን ፈጣሪ ነው ማለት አዳምጥሽ። እግዚአብሔር አብ፣ ወልድ፣ መንፈስ ቅዱስ የፈጠሩት ሶስቱም የፈጠሩት አለ እኮ። እሱን እኮ ነው ያልኩት። የፈጠረው ማለት አይችልም። አንዱ ጥሎ ማለት ነው። እችላለሁ እግዚአብሔር፣ እኔ እችላለሁ፣ አንተ ግን አትችልም። አንተ አትችልም፣ እኔ እችላለሁ። እሺ ቀጥል። እየሰማሁ አብ ብቻውን ያለ ወልድና ያለ መንፈስ ቅዱስ ብቻውን አምላክ ነው ማለት ትችላለህ? አትችልም? ይኸውልህ ነገርኩህ እኮ አሁን አንተ የሆነ ጭቅጭቅና ሌላ እንትን ውስጥ እንዳንገባ በጣም ተረጋግቼ ልንገርህ። ይኸውልህ በኢሴንስ ደረጃ በአምላክነት ደረጃ አብም ወልድም መንፈስ ቅዱስም አምላክ ናቸው። አለቀ። አንድ እግዚአብሔር ብለን ነው። አሁን የምጠይቅህን መልስ። ኦኬ እሺ። ያለ ወልድና ያለ መንፈስ ቅዱስ አብ ብቻውን አምላክ ነው ማለት ትችላለህ ወይንስ አትችልም? የለም፣ እንደዚህ አይነት አስተምሮ የለም። እኛ ጋር አንችልም። እንደዚህ አይነት አስተምሮ የለም። ስለዚህ ግዴታ ሁለቱም መደመር አለባቸው ማለት ነው። ጊዜ መደመር ነው። ብቻውን አብን አምላክ መደመርም የሚል የለም። እንደዛ አንተ እንደምትለው ይሄ አንተ አብን ብቻውን አምላክ ነው በለኝ እስኪ። ያለ ወልድና ያለ መንፈስ ቅዱስ ብቻውን አምላክ ነው በለኝ አልልም። ይሄን አይቻልም። ለምን እልሃለሁ? እሱ አንተ አስተምሮ ነው ወይ አንተ እንደ ፍቅር ዚዝም አንተም የራስህን እምነት እንደዛ ብለን ትጀምር ወይ ይከተላል ሰው። ሁሴን አቤት ቤካሽ። እሺ አንዴ አመሰግናለሁና እስኪ ጥያቄህን በደንብ እስኪ ጠይቅ። እሺ
ስንት አምላክ ነው ያለው በክርስትና? አንድ አምላክ። እስራኤል መጽሐፍ ቅዱስ ሲናገር እስራኤሎች ስማ አምላክህ አንድ እግዚአብሔር ብቻ ነው ይላል። ስለዚህ አንድ አምላክ ነው ያለው። እሺ በጣም ጥሩ። ያ አንድ አምላክ ስለ ሰው ልጆች ኃጢአት በመስቀል ላይ ተሰቅሏል ወይስ አልተሰቀለም? ተሰቅሏል። ለአንተም ለኔም ለሁላችንም ኃጢአት በመስቀል ላይ ተሰቅሏል። እኔ አንድ ንጹህ ሰው አካል እንዲሰቀልልኝ አልፈልግም። በዚያ ኃጢአት ተምሮልኛል ብሎ ማሰብ ደደብነት ነው ብዬ ነው የማምነው። ከይቅርታ ጋር ይሄን የተናገርኩት እንደማላምንበት እያወቅህ ስለተናገርኩት እኔ አላምንም ማለት ነው። ክርስቶስ አዳምጠህ ጠይቅ፣ እኔ መልስልሃለሁ። እንትን ስድብ ትናገር፣ ዝም ብለህ ጠይቅ፣ እኔ መልስልሃለሁ። አንተን አላፊ የተናገርከው እንድናገራቸው ድድብና ምናምን ያልከው ከስድብ በላይ ክህደት ነው በሌላ እየተናገርከው። እኔ መታህን የላን ዝልታህ እሺ በቃ ስለ ኃጢአቴ ተሰቅሎልኛል ብለህ እመን። አንተ እኔ አልከለክልህም፣ እንደፈለግህ ነው ዳዋ ያደርግልሃለሁ እንጂ ለአንተም ኃጢአት ተሰቅሏል ብለህ ግን እንድትመልስ አልፈልግም። ለእኔ ታላር ለኃጢአታችን ተሰቅሏል ብለህ እንደ እምነትህ ክርስቲያን እንደመሆንህ መጠን ተናገር። ድድብና ያልኩት አንተን ሳይሆን ደግሞ ይህንን ለእኔ ያደረግከውን አመለካከትህን ነው። ለእኔ ኃጢአቴ ተሰቅሎልኛል ብሎ እማምነው እኔ ደደብ አይደለም። ታላር አንተን ደደብ አይደለም፣ ሰው ነህ፣ አከብራለሁ። እንደሰው ጥያቄ ልጠይቅህ። እሺ ጥያቄ ልጠይቅህ። ይህን ጥያቄ ለሄንን ማርያም ራሷ ጠይቃው ነበር ገብርኤልን። በጠየቀችው ጊዜ ለምን እንደሆነ በጠየቀች ጊዜ ቃለት አና የኮኑ ሊ ጉላሙን ወለም የምሰስኒ በሸር፣ ለእኔ እንዴት ልጅ ሊኖረኝ ይችላል፣ በዚህ ሁኔታ ለምን ሊወለድ ይችላል የሚለውን ነገር ጠይቃ ነበር። ወንድን ስለማላት ልጅ ማውለድ አልችልም ብላለች። ማለት ስለ ኢየሱስ አይደል? ወሊነጅዐለሁ አያ አንድ ጊዜ ብቻ ዓላማውን ዋናውን ማርያም የተነገራትን ልንገርሽ ብዬ ነው። ወሊነጅዐለሁ አየተን ሊናስ ለሰዎችም ድንቅ ተአምር ላደርግ ዘንድ ነው ብሎ አላህ ተናገረ። አየሽ የአላህ ስብሐነሁ ወተዓላ ድንቅ ስራ ተብሎ እንጂ የምናልፈው እኛ የመሲሁ ምንም አይነት አስተዋጽኦ የለውም በዚህ ሁኔታ እንዲወለድ። የድንግል ማርያም ምንም አስተዋጽኦ የላትም፣ እርሷም ተመረጠች። መሲሁም በዚህ ሁኔታ እንዲወለድ አላህ ወሰነ። ስለዚህ የዚህ ድንቅ ባለቤት አላህ ስብሐነሁ ወተዓላ እርሱ ነው እንጂ አስደናቂ የሆነው የመሲሁም ሆነ የማርያም ምንም አይነት አስተዋጽኦ የለውም። ይሄ ነገር እሺ ኦኬ እሱን እናምናለን እና መሲሁ ላይ አሁን ለምሳሌ እኔ በተረዳሁት መጠን ማውራት ይፈልጋለሁ እና የመሲሁን ሳይሆን እኔ የጠየቅኩት የነብዩን ነው እና ነብዩን ደግሞ ነብዩ የተወለደበት ከስጋና ከደም ነው። ኦኬ ከአባትና ከእናት ነው የተወለደው ብላል። የተወለደበትም ደግሞ ቦታ ተነግሮለታል። ኢየሱስ ክርስቶስም ከነቢያት ተነግሮለት የተወለደበት የሚመጣበት ከማን ዘር እንደሚወለድ ከአብርሃም ዘር እንደሆነ በነቢያት የተናገረለት እንደሆነ ሁላችንም እናምናለን እና ኢየሱስ ክርስቶስ ታዲያ ያለ ወንድ ፈቃድ ተናግሮለት የልጆችን ኃጢአት የሚያስወግድ የእግዚአብሔር በግ የተባለ ክርስቶስን ታዲያ ለምን ተቃወማችሁ? እኔ በበኩሌ ማለት ነው። ምክንያቱ ዋናው ምክንያቱ እንድትቃወሙ ያደረገው ዋናው ምክንያቱ ምንድነው? አንደኛ ጥያቄ ነው እና አንደኛ ቢያደርግ ጥሩ ነበረ፣ ግን ሁለተኛም አድርጌ ልጠይቀው እና ነቢያቱን እኛም እናምናለን፣ ግን ኢየሱስ ክርስቶስ ከመምጣቱ በፊት የነበረው ህጎች ሁሉ ከሙሴም ጀምሮ ህግ የተሰጠው በሙሴ ነው እናምናለን። ታምኑታላችሁ አይደል? ህግ የተሰጠው በሙሴ ነው። ህጉን እሱ ላይ ችግር እንዳይፈጥር ህጉን እንደምታምኑ እንደማታምኑ አላውቅም። ችግር እንዳይፈጥር አንዱ ግን እኔ እንደሚያውቀው ከሆነ ህግ የተሰጠው በሙሴ ነው። ጥያቄሽን ግልጽ አድርጌውና እሷ እንደመልሳት። እሺ ኦኬ። ለምን መሲሁን ትቃወማላችሁ ከሆነ እኛ መሲሁን አንቃወምም። እኛ መሲሁን አንቃወምም። የተቃወምነው ምን መሰለሽ ባጭሩ እሱ ክርስቶስ ነው ወይንም መሲህ ነው ብለን እናምናለን። እሺ አላህ በርካታ ቦታ ላይ በቁርአን ላይ መሲህ ወይንም ክርስቶስ እያለ ጠርቶታል። ለምሳሌ በሱራ አሊ ዕምራን ላይ ወኢዝ ቃለት ልመላኢከቱ ያ መርየም ኢነ ላሃ ዩበሽሩከ ቢከሊመቲን ሚንሁ እስሙሁ ልመሲሁ ዒሳ ብኑ መርየም አልመሲህ ብሎ ክርስቶስ ብሎ ጠርቶታል። ማለት ክርስቶስ ማለት የተቀባ የተመረጠ ማለት እንጂ ሌላ ነገር
በሌላ ቦታ ላይ መሲሑ ብን መርየም ኢላ ረሱሉን ቀድ ኸለት ምን ቀብሊሂ ሩሱል ይላል። መሲሑ የማርያም ልጅ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ እንጂ ሌላ አይደለም ይላል። እኛ መሲሕ መሆኑን እንቀበላለን። ይህን ያልተቀበሉት ማናቸው? አይሁዲዎች ናቸው። አይሁዲዎች አንተ መሲሕ አይደለም ብለው በቃ ክደውታል። ገብቶሻል አይደል? እኛ ግን የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ትውልዶች እርሱ መሲሕ የተባለው ራሱ ያ የማርያም ልጅ ነው ብለን እናምናለን። ቁርአን ላይ ሐዲስ ላይ ይሄ በርካታ ቦታ ላይ አላህ ሱብሓነሁ ወተዓላ ተናግሯል። እኛ የተቃወምነው ምኑን መሰለሽ? ክርስቶስም ሆነ ማንም ያላስተማረው የሆነን ትምህርት ክርስቲያኖች ግን እናንተ እንደ እምነት አድርጋቸው የያዛችሁት በክርስቶስ ላይ አንደኛ አምላክ ነው ያላችሁት ነገር አይሽ አይደለ? ክርስቶስ አንድም ቦታ ላይ እኔ አምላካችሁ ሆነኝ አምልኩኝ ብሎ አላስተማረም። አይሽ እናንተ ግን በዚህ ነገር ላይ እርሱ ያላስተማረውን ትምህርት በቃ ይሄንን ያዛችሁ፣ ይሄንን እንድትይዙ አደረጓችሁ። ክርስቶስም እንደተናገረው መጽሐፍ ቅዱስ ላይ ምን አለ መሰለሽ? እነ ኢሳይያስ ተናግረውት የነበረውን ራሱ ደግመው ምን አለ? ወባጢለን ያዕቡዱነኒ ወተዓሊሙሁም ተዓሊሙል በሸር አለ። ሰዎች በከንቱ ያመልኩኛል፣ ትምህርታቸውም የሰው ትምህርትና ስርዓት ነው እያለ ተናገረ። ስለዚህ እርሱን አምላክ አድርጎ ስለመያዛችሁ እንጂ እርሱን መሲህ ነው ማለቱን እኛ ራሱ የምናምነው ነገር ነው። እሱ መሲህ ነው፣ እርሱ ክርስቶስ ነው፣ የተመረጠ ነው፣ እርሱ እየተቀባ ነው፣ በአምላክ የተመረጠ ነው። የተሻለ አይደል? እርሱ ግን ያላስተማረውን ትምህርት ታስተምራላችሁ፣ ታምናላችሁ። በዚያ ነገር ላይ እኛ ብቻ ሳንሆን ክርስቶስና የክርስቶስ ተከታይ ትክክለኛ ተከታዮች ራሱ ይቃወሟቸዋል ማለት ነው። አሁን ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ብሎ ያስተማረበት ቦታ ታውቂያለሽ? እስኪ እሷን ንገሪኝ። አምላኬ ነኝ። የቱ ጋር ኢየሱስ ክርስቶስ እኔ አምላክ ነኝ ያለበት ምክንያት አምልኩኝ ማለት ኢየሱስ ክርስቶስ ከአብ እንደመጣ ሁላችንም እናውቃለን። ስለዚህ ተጠይቆ ነበረና ምንድን ነው የተጠየቀው? ዮሐንስ ወንጌል 16:15 ላይ እንደዚህ ይላል፣ ለአብ ያለው ሁሉ የኔ ነውና ስለዚህ ለኔ ካለኝ ውስጦ ይናገራቸዋል ይላል። ስለዚህ አምላክነቱን ይገልጻል። ከአባት አሁን ጥያቄው ምን መሰለሽ? አሁን ጥያቄው አንድ ግልጽ እንዲሆንልሽ፣ እሺ፣ አሁን ወደ ሰራቸው ስራዎች ሌላ አምላክነትን ያሰጡታል ብላችሁ ወደምትሄዱባቸው ጥቅሶች ወደ እነሱ እንሄዳለን። እኔና አብ አንድ ነን፣ እኔና አብን አየ፣ እኔ ከአብርሃም በፊት አለሁ፣ በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ በእኔም እመኑ በእግዚአብሔርም እመኑ። እነዚህን ሁሉ ቃላቶች እንሄዳለን፣ እናውቃቸዋለን። ገብቶሻል? አሁን ግን የጠየኩት ምን መሰለሽ? እርሱ ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ ያስተማረበት ቦታ አለ ወይ ነው? አዎ፣ የሚያመልክ ሁሉ በመንፈስና በእውነት ያመልኩኝ ብሏል። የት ጋር ነው እንደሱ ያለ? አሁን መፈለግ አለብኝ ነው። ክርስቲያን ካላችሁ እርዱኝ፣ ከሌለም ደግሞ መፈለግ አለብኝ። እሺ፣ ክርስቲያን ካለ አለ እዚህ ጋር ክርስቲያን የገባ ሰው የለም። እሺ፣ ማን ነበር ስምሽ? ስምሽ ማን ነበር? ኢየሱስ ክርስቶስ አንዲት ቦታ ላይ እኔ አምላካችሁ ነኝ አምልኩኝ ያለበት ቦታ በጣም በሚያሳዝን ይሄን ሁሉም ክርስቲያኖች ያምናሉ። እሺ ክርስቲያኖች ኢየሱስ ክርስቶስ እሺ የቱ ጋር የቱ ጋር ነው? ዮሐንስ ወንጌል 10:9 ያው እሱም በሩ እኔ ነኝ፣ በእኔ የሚገባ ቢኖር ያድናል አለ መጽሐፍ ቅዱስን አንተ ጋር ዮሐንስ ወንጌል 10:9 እንደሱ አይነት ጥቅሶችን እየፈለግን አምላክ ለማድረግ ባንሄድ የተሻለ ነው። አምላክነት በቂ ነው። ለምንድን ነው በቂ ያለውና? አሁን ለምሳሌ ለምን መሰለሽ ስለማያልቁ ነው እንዲህ አይነት ጥቅሶች ስለምናጋቸው። ነገር ግን አሁን የተጠየቅሽው ምንድን ነው? በግልጽ ቃል ኢየሱስ ክርስቶስ እኔ አምላካችሁ ነኝ አምልኩኝ ብሎ የተናገረበት አለ ወይ ነው? አለ ወይንስ የለም? አዎ አለ። በመፈለግ ጊዜ አምላካችሁ ነኝ አምልኩኝ እስከ ዛሬ አታውቂም ማለት ነው። ላውጣ ክፍሉን ሻጭሽ
እሺ ስለ አማላጅነት ነው ግን ብናገረው ኢየሱስም አልፈቀደለትም። ነገር ግን ወደ በቤት ሰዎች ዘንድ ሄደ ጌታ እንዴት ያለ ታላቅ ነገር እንዳደረገ እንዴትስ እንደማረ አውረላቸው አለ። ለምን ጌታ አለ እዚህ ጋር አምላክነቱን ጌትነቱን ገለጠ። አምላክ አይደለም ጌትነት ወደሱ እንመጣለን። አብርሃም ጌታ ነው፣ ሙሴ ጌታ ነው፣ ዳዊት ጌታ ነው። እነዚህ ሁሉ መጽሐፍ ቅዱስ ላይ ጌታ ተብለዋል። ከዛ በላይ ያታከራክሩኝ። አሁን ምን አለ መሰለሽ ኢየሱስ ክርስቶስ አንዲትም ቦታ ላይ እኔ አምላካችሁ ነኝ አምልኩኝ አላለም። በአምላክነት ዙሪያ ማን አምላክ እንደሆነ ግን በግልጽ አስተምሯል ወይ ኢየሱስ? አዎ አስተምሯል። ማን እንደሆነ አምላክ ብሎ እንዳስተማረ ታውቃላችሁ? አብና አምላክ ያለው ኢየሱስ ራሱ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ወደ አምላኬ ወደ አምላካችሁ አድርጋለሁ አለ። አየሽ አይደለ? ምን አለ? ወደ አምላኬ ወደ አምላካችሁ። አምላክ ማን እንደሆነ ተናገረ። ወደ አባቴ ወደ አባታችሁ ካለ በኋላ አብን ምን አለው? ወደ አምላኬ ወደ አምላካችሁ አምላኩ እንደሆነ ገለጸ። አምላክ ማን እንደሆነ መናገር ብቻ ሳይሆን የእርሱም አምላክ ጭምር መሆኑን እዚያው ጋር ገለጸ ኢየሱስ ክርስቶስ። ይወጣል አይደል? የሰዎችም ሁሉ የእርሱም አምላክ ጭምር እንደሆነ ተናገረ። ወደ አምላኬ አላቸው፣ ወደ አምላካችሁ ብሎ ገለጸው። የእርሱ አምላክ የሰዎችም ሁሉ አምላክ ነውና ማለት ነው። አንደኛ ያ ነው። እሺ ያ አምላክ ብቻውን እኮ አይደለም። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላውጣልሽ ወይስ አንቺ ራስሽ ታውጫለሽ? ቁጥር 17 ምዕራፍ 20 ቁጥር 17 ኦኬ አገኘሽው? አዎ ምን ይላል? ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል አይደለ? አሁን እዚህ ጋር ሌላው ነገር ምንድን ነው? አይ እሱ ብቻ አይደለም አምላክ፣ አብ ብቻ አይደለም ወልድም አምላክ ነው ሊሏቸው ይችላሉ። ላ ኢየሱስ ክርስቶስ አብን ብቻውን አምላክ ነው ብሎ በቃ ዘግቶታል። አብን ብቻህን አምላክ ነው ብሎ ዘግቶታል። ሌላ ማንም የለም። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ታገኛለሽ። ኢየሱስ ክርስቶስ ወደ ሰማይ ቀጠለና አባት ሆይ ብቻህን አምላክ የሆንክ አንተ ነህ እያለ ይናገራል። እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይችለች ዘላለማዊ ሕይወት አለ። ስለዚህ አምላክ ማን እንደሆነ ክርስቶስ አስተምሯል። የአምላክ የእርሱም አምላክ ጭምር እንደሆነ አስተምሯል። ያ አምላክ ብቻውን አምላክ እንደሆነ አስተምሯል። خلاص ዘጋ። ኦኬ እንደዚህ ካላል ታዲያ እናንተ ነብዩን ማን ነው የምትሉት? ነብዩ እኛ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከነብያቶች መካከል አንድ ነብይ እንጂ ሌላ አይደሉም ብለን እናምናለን። አላህ ሱብሓነሁ ወተዓላ ስለ እርሳቸው በቁርአን ላይ ሲናገር ወማ ሙሐመድን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። ሙሐመድ ማለት ልክ ከእርሱ በፊት እንዳለፉ መልእክተኞች አንድ መልእክተኛ እንጂ ሌላ አይደለም ይላል። በሌላ ቦታ ላይ ስለ ነብዩ ሰለላሁ ዐለይሂ ወሰለም ምን ማለት እንዳለባቸው ለትውልድ ሲናገራቸው ምን ይላል? ቁል ኢነማ አነ በሸሩን ሚስልኩም ዩሓ ኢለየ አነማ ኢላሁኩም ኢላሁ ዋሒድ ፈሀል አንቱም ሙስሊሙን። ሙሐመድ ሆይ እንዲህ በል ይላቸዋል። ምን እንዲሉ አዘዛቸው? ኢነማ አነ በሸሩን ሚስልኩም፣ እኔ ልክ እንደናንተ ሰው ነኝ። ከሰው የሚለያቸው ነገር ምንድን ነው? ዩሓ ኢለየ አነማ ኢላሁኩም ኢላሁ ዋሒድ፣ ወደ እኔ ራእይ ይወረድልኛል ይገለጥልኛል ከአምላኬ ከአላህ ዘንድ በላቸው አምላካችሁ እርሱ አንድ አምላክ ብቻ እንደሆነ፣ አንድም ሶስትም አይደለም፣ አንድ አምላክ ብቻ እንደሆነ። አምላክ አንድ እንደሆነ እኛም እናምናለን። አንድ አምላክ እንዳለን፣ አንዱ አምላክ እንደሆነ ነብዩ አንድም ሶስትም ብለው ነው የሚያስተምሯቸው። አብ ወልድ መንፈስ ቅዱስ፣ አብ ወልድ መንፈስ ቅዱስ። ከኢብሮ ጋር ታወሪያለሽ። ትንሽ አረፍ ልበልሽ። ኢብሮ አላህ ይመቻል። ኢብሮ ወይ መርሐባ። ኢብሮ ይቀጥል። እሺ ማን ነበረች? አላየሁሽም። ሰላም ብያለሁ። ሄሎ አለሽ? ከአንተ በፊት አንድ ጊዜ ስታወራ የነበረችውን ልጅ ላውራት፣ ከዛ በኋላ ወደ አንተ ልምጣ። የት አለሽ? ማነሽ የምታወሪው? እኔ ነኝና። እሺ ምንድን ነው ሀሳብሽ? አብ ወልድ መንፈስ ቅዱስ እያልሽ ነው? ስለ አብ እኔ ለመማር ነው የገባሁት። ስለ አብ ወልድ መንፈስ ቅዱስ አውርቻለሁ፣ አሁንም አወራለሁ። እና ግን የጠየቅኩት እሱ ለጠየቀኝ ጥያቄ የቻልኩትን መልሼያለሁ። የተረዳሁትን ደግሞ ተረድቶ ያለው ነገር ነው። መከራከር አልፈልግም ብዬ ነበረ። ተማምረን መውጣት ነው የሚፈልገው አንዱ እሱ ነው። እና
ከዛ በፊት በጠየቅኩት ጥያቄ ማውራት ፈለክ ወይ እንደገና እንዲጠይቅ ፈለክ? አንተ ደስ ያለሽን አንቺ ጥያቄ ካለሽ መጠየቅ ትችላለሽ። ኦኬ ታረቆይ አንድ ጊዜ ብላክ አንድ ጊዜ። ስለዚህ ማለት ቅድም የጠየቀ ነው በቅድሙም ሆኖ ይቀመጥና ስለ ኢየሱስ ክርስቶስ በደንብ ልናወራ ፈልገን ነበረ። እንዴት መጣ ብዬ በደንብ እኔ የጠየቅኩት አንደኛ መጀመሪያ ጊዜ የጠየቅኩት መሐመድ እንዴት መጣ ከሰው ማለት ከወንድና ከሴት ፈቃድ አይደለም ወይ ብሎን እሱን ጠይቆኝ ማለት መልሶልኛል። ደግሞ ጥያቄ ባይብል ላይ ማየት ፈልጋለሽ ነብዩ መሐመድን? አዎ ፈልጋለሁ። እሱ አንድ ነው ላሳየሽ እሱ የነገረኝን ማለት ነው። አሁንም ጨምሬ እጠይቃለሁ እና እሱን በአንድ ነው ታሳዩታላችሁ ማለት ነው። እሺ ባይብል ላይ ነው የምልሽ፣ እኔ ቁርአን ላይ አላልኩሽም። ባይብል ላይ ላሳይሽ ነብዩ መሐመድን። አዎ እሺ እሺ ባቢል የኛው ነው የእናንተዋ? የትኛው ምን መጽሐፍ ነው? አውድር ተዘጻት ዘዳግም ምዕራፍ 33 ቁጥር 2 ላይ እንዲህ ይላል። በደንብ አዳምጪኝ። እንዲህም አለ ይላል፣ እግዚአብሔር ከሲና መጣ። በሲና በኩል የመጣው ማን ነው? እግዚአብሔር ከሲና መጣ። ሲና እግዚአብሔር ነው እኮ። ያው ከሲና መጣ ሲባል እግዚአብሔር ከሲና መጣ ሳይሆን ያው በሲና በኩል በሙሴ በኩል መጣ ነው አይደለ? አይደለ እንዴ? ይሄው እሺ ላሳይሽ። ምን ችግር አለው? እኔ እኮ ለማሳየት እያየሁት ነው፣ ሙሉ በሙሉ እያየሁት ነው። ከፍቼዋለሁ። አንዱ ይሄን ላሳይሽ ነው። እሺ ዘጸአት 34 ላይ ሙሴ ከሲና ተራራ 33ቱን ሲና የሚለውን ላሳይሽ ነው። እሺ ሙሴ ከሲና ተራራ በወረደ ጊዜ ይላል እና ሲና ማለት በሙሴ አስመልክቶ ነው። እሺ በሴይርም ተገለጠ ይላል። በሴይር የተገለጠው ደግሞ እንደምታውቂው ኢየሱስ ነው እና ስለ ኢየሱስ ነው ይሄ። አሁን ደግሞ ከፋራን ተራራ አበራላቸው ይላል። ፋራን ተራራ የት ነው ታውቂያለሽ? ይሄ ፋራን ተራራ ማለት አረብ ሀገር ነው። እሺ መካ ነች። እሺ መካ ውስጥ ነው እና ከአላፋትም ቅዱሳን መጣለ። አላፋት ማለት ከ10 ሺዎች ጋር ማለት ነው። 10,000 ብሎ ነው የሚያስቀምጠው። 10 ሺዎች ጋር ነው የመጣው። እናየዋለን። በስተቀኙም የእሳት ሕግ ነበረላቸው አለ። ምን ማለት ነው ብለን ስንል መጀመሪያ ይህን ላሳየሽ። ሙሴ የመጣበት ቦታ ያውለሽ ሳይና የሚባለው ቦታው ራሱ ይሄ ነው። ሲና ተራራ ማለት ነው። ሲና ኤሪያ ላይ። ሁለተኛው የኢየሱስን ጉዳይ አስመልክቶ ኢየሱስ ከየት እኛ ተወልደናል ብሎ ተፈጠረ። እኔ ተወልጄ እንጂ ተፈጥሬ አይደለም። አሁን አንተ ተወልደ ነው። የተፈጠሩት አዳምና ሔዋን ናቸው። ስለዚህ እኔ ፍጡር አይደለም፣ አልተፈጠርኩ ነው አይደለም። በፈጣሪና በፍጡር መካከል ሲወራ ፈጣሪ አለ፣ ፍጡር አለ ተብሎ ይወራል። ፍጡር አይደለም ያለ እኔ እና ኢየሱስ ልዩነታችን ምንድን ነው? እኔ ኢየሱስ ተወልዶ እንጂ ተፈጥሮ አይደለም አልከኝ። አንተም ራሱ ተወልደህ እንጂ ተፈጥረህ አይደለም አልከኝ። እኔና ኢየሱስ ልዩነታችን ምንድን ነው? የአንተ መወለድና የኢየሱስ መወለድ ልዩነት አለው። ሁላችንም ተወልደን ነው። ለዛም ነው ሰው የተባለ። እሱ ፍጹም አምላክ ፍጹም ሰው ነው፣ ወይም ደግሞ መለኮትን የተዋሃደ ሰው ነው። ልዩነታችን ምንድን ነው? እኔና ኢየሱስ እሱ መለኮትን የተዋሃደ ሰው ነው። አንተ ግን ሰው ብቻ ነህ፣ መለኮት አይደለም። ኢየሱስ ክርስቶስ ሰው ብቻ ነው። ኢየሱስ ክርስቶስ እኔ አምላክ ነኝ ያለ የቱ ጋር ነው? መለኮት የተዋሃደው ሰው ነው። እሱ ያ ማለት ሰው ነው ስትለው አምላክ ነው መለኮት የተዋሃደው ሰው ነው የሚለው የቱ ጋር ነው ያለው? ያም ቃል ስጋ ሆነ የሚለው ነው። ዮሐንስ ወንጌል ላይ ቃል ስጋ ሆነ፣ መጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ልና 14 ላይ ያም ቃል ስጋ ሆነ ይላል። አሁን ያ ቃል ስጋ ሆነ ችግር የለም። አሁን ግን አይደለ ይኸውልህ፣ የሆነ ግንዛቤያቸውን ታመጡና ከሆነ ጥቅስ ጋር ታገናኝታላችሁ። አሁን ክርስቶስ የትኛውን ቦታ ላይ እኔ አምላክ ነኝ አላለም ክርስቶስ። እኔ መለኮት የተዋሃደኝ ስጋ የእሱን አምላክነት በተግባር ነው የገለጸው። ሌሎቹ ሐዋርያት መስክረውለታል። ያዩት ተማሪዎች አዳምጥ፣ በፈጣሪ ያዳመጥክ እንጂ
ክርስቶስ እንዳለ ተግባሮቹ ሁሉ ከአምላክ እንደሆነ ይናገራል፣ ከራሱ አይደለም። እኔ ከራሴ አንዳች ላደርግ አይቻለኝም አለ። ምንም አይነት ድርጊት የራሱ ሆነ የለውም። ማን ነው የሚያደርግለት ብለን ስንጠይቅ አብ ነው አምላክ ነው የሚያደርግለት አለ። የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ እግዚአብሔር በኢየሱስ በኩል ድንቅና ተአምራቶችን አደረገለት አለ። ስለዚህ በእርሱ በኩል አምላክ ሲያደርግለት ነበር። ድርጊቶቹ በፍጹም አምላክ ሊያደርጉት እንደማይችል ያው ይታል። ስለዚህ ፍጡር ማለት ምንድን ነው? የስጋና የህይወት ውህድ የሆነ አካል ነው። ስጋውን እና ህይወቱን ማን ነው የሰጠው ብለን ስናይ አምላኩ እንደሰጠው ይናገራል። ስለዚህ ፍጡር ነው ማለት ነው። ህይወትን ተሰጥቶ ነው። ህይወትን የተሰጠ መጨረሻ ህይወትን የተሰጠ አካል እሺ፣ ህይወትን የተሰጠ አካል ፈጣሪ ነው ፍጡር? እንደኛ ከሆነ ፍጡር ነው። እንደኛ እንደንትና ሳይሆን ህይወትን የተሰጠ አካል ፈጣሪ ነው ፍጡር? ኢየሱስ ክርስቶስ በነገራችን ላይ በስጋ ፍጡር ልንለው እንችላለን። በስጋ ፍጡር ነው ማለት በስጋ ፍጡር ከሆነ ማን የፈጠረው? በስጋው ነው ፍጡር የምንለው። በስጋው ፍጡር ማን የፈጠረው? ፈጣሪ ራሱ የፈጠረውን ስጋ ነው የተዋሃደው ፈጣሪ። ስለዚህ ራሱ ብቻ ነው የፈጠረው ወይስ ሌሎችም አብረው ፈጠሩታል? ከአብ ጋር እኩል ናቸው። ያለ መለያየት ያለ መበላለጥ ከአብ ጋር ከመንፈስ ቅዱስ ጋር ሆነው የፈጠሩትን ስጋ። ስለዚህ ኢየሱስን የፈጠሩት ሶስቱ ናቸው። አብም ወልድም መንፈስ ቅዱስ ናቸው የፈጠሩት አይደል? ስለ ማርያም አይደለም ኢየሱስ። እሺ ሶስቱ ናቸው የፈጠሩት። ራሱን ነው የፈጠረው ኢየሱስ። ኢየሱስ በራሱ አምላክ ነው ያልኩ እኮ ነው። አብ ወልድ መንፈስ ቅዱስ እኮ የኢየሱስ ስጋውን ማን ነው የፈጠረው? ራሱ ነው የፈጠረው ወይንስ አብ ነው የፈጠረው? አብ ወልድ መንፈስ ቅዱስ ነው የፈጠሩት። የስጋው አብ ወልድ መንፈስ ቅዱስ ናቸው የፈጠሩት። የድንግል ማርያም ስጋ ነው። ስጋው የድንግል ማርያም ስጋ ነው። የማርያምን ስጋ ሳይሆን የኢየሱስ ክርስቶስን ስጋ ፍጡር ነው ብለኸኛል። ፍጡር እኮ ከስጋዋ ስጋን የነሳ ከእሷ ስጋ ነስቷል። ኢየሱስ ክርስቶስ ፈጣሪ የሚለው ማንን ነው? ፈጣሪ የሚለው ኢየሱስ ክርስቶስ ማንን ነው? ፈጣሪ አይልም እሱ። አምላክ የሚለው ማንን ነው? ችግር የለም፣ ተለዋዋጭ ቃል ናቸው። አምላክ የሚልም የለም። አምላክ ራሱ አምላክ ነው። አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ። ኢየሱስ አምላኬ ብሎ አያውቅም መጽሐፍ ቅዱስ ላይ ብሏል። አምላኬ አምላኬ ለምን ተወካኝ? ወደ አምላክሽ ወደ አምላኬ የሚለው ማንን ነው? እንደሱ ከሆነ አምላኬ የሚለው ማንን ነው? በስጋ ስለተገለጸ አብን ነው አምላኬ ያለው። በስጋ ስለተገለጸ ማለት ከሆነ እሺ አዳምጥ እንጂ ታዲያ ከተናገርክ በኋላ ከመለስክ በኋላ አዳምጥ። ኢየሱስ ክርስቶስ አምላክ የሚለው አብን ከሆነ አንተ የክርስቶስ ተቃዋሚ ሆነህ ለምንድን ነው ከአብ ሌላ የምትጨምረው ሁለት አካሎች አብ ወልድ መንፈስ ቅዱስ አምላክ የምትለው? አንተ የክርስቶስ ተቃዋሚ ነህ ማለት ነው። ክርስቲያኖች አይደለም አምላክ ያለው ለእኛ ለሰዎች እንዲገባን ብሎ እንጂ ምክንያቱም እኛ አምላክ መለመን እንዳለብን ለማስተማር ነው እንጂ ደስ የሚለው የቱ ጋር ነው? ለእናንተ እንዲገባችሁ ብዬ እንጂ ብለህ ያለው የቱ ጋር ነው? የለም እንደዚህ ያለ ይህን የምትላቸው ማለት ቤተክርስቲያን አለ እንደ ያለበት ተግባር አይደለም በተግባር ነው። አምላክ የሚለው ለምሳሌ የሐዋርያትን እግር አጥቦ አምላክ የሚለው ኢየሱስ ክርስቶስ አብን ከሆነ አንተ ደግሞ አምላክ የምትለው ኢየሱስ ክርስቶስ የሚጠራውን አይደለም ማለት ነው። ሌላ ትጨምራለህ። ኢየሱስ ክርስቶስ አብ ወልድ መንፈስ ቅዱስን አምላክ ብለው ያውቃል አያውቅም? እንደ ክርስቲያኖች በስጋ ሰው ስለሆነ አምላኬ ይላል ሊል ይችላል። አምላኬ እንዳለ አይልም ሳይሆን አሁን ደግሞ ጥያቄው ተቀይሯል። አምላኬ ይላል አይልም የሚለውን አምላክ ችግር የለውም አምላኬ ይላል። አምላክ የሚለው ግን አብን ነው ወይንስ እንደ ክርስቲያኖች አብ ወልድ መንፈስ ቅዱስን ነበር አምላኬ ሲል የነበረው ኢየሱስ? አብ ወልድ መንፈስ ቅዱስ ሶስቱ ነው። ቅድም አብን ነው አላልክም? ራሱ ማምላክ ነው። አምላክ አምላክን አምላክ ስለዚህ ጠየቀው። አሁን ለምሳሌ ኢየሱስ ክርስቶስ አምላክ የሚለው አብ ወልድ መንፈስ ቅዱስን ነው። ራሱንም አምላክ እያለ ነው ኢየሱስ።
ወራሱ አምላክ ነው። በስጋ ስለተገለጠ ብቻ አምላክ ይላል። አሁን እሱ ምንድነው የሚለው አንተተናል። አሁን እሱ ሳይሆን እሱ አምላክ የሚለው ኢየሱስ ራሱንም ጭምር ነው። ኢየሱስ አምላክ ሲል ራሱንም ነው ወይንስ አብን ነው አምላክ እያለ ያለው? አብን ነው እንጂ ዘን ያለው ቅድም ደግሞ አሁን ደግሞ አብ ወልድ መንፈስ ቅዱስ እና አልከን እኮ የተዋህዶ ሚስጥር ነው ይሄ ሚስጥር ስልህ አሁንም ሌላ ነገር አይደለም። ሚስጥር ማለት የተደበቀ ማለት አይደለም። የተደበቀ ማለት አይደለም። የተሸሸገ ማለት አይደለም። ከዚህ ዝግብ በፈጣሪ እንደተወዘ የተሻለ ነው ለእናንተ። ክርስቶስ አምላክ የሚለው ማንን ነው? አብን እንደሆነ ያውቃሉ መጽሐፍ ቅዱስ ላይ። ግን ቤተክርስቲያን ያሳምረቻቸው ነገር አለ። ያንን እንትን ለማለት ከብዳቸዋል። ቤተክርስቲያን አብ ወልድ መንፈስ ቅዱስ አምላክ ነው ብላ ያስተምረቻቸው። ክርስቶስ ግን አምላክ ብሎ የሚያስተምረው አብን ነው። የክርስቶስ ተከታይ እንዳትሆኑ ነው ያደረጓቸው። የነቢያት ተከታይ እንዳትሆኑ ነው ያደረጓቸው እና ወላሂ ላለ ነው። አሁን አንተ ሰውም ነው ብለን ስትፈልግ አብን ነው አልክን አምላክ ሲል የነበረው ስትፈልግ ደግሞ አይ አብ ወልድ መንፈስ ቅዱስ ነው አልክ። የትኛውን ነው አምላክ ብሎ ክርስቶስ ሲጠራ የነበረው ያስተማረው የትኛው ነው? እስኪ ንገረን በድጋሚ። አሁን ሌላ መስታ አስተካክለው አምላክ የሚለው ኢየሱስ ማን ባቸው? አሁን አብ ወልድ መንፈስ ቅዱስ ስንል አብ አባት ነው፣ ወልድ ደግሞ ልጅ ነው። ልጅ ተልኮ ነው የመጣ። ስለዚህ ልጅ አባቱን ነው የጠየቀው ማለት ነው። የፈጣሪ ልጅ ደግሞ ፈጣሪ ነው። እንደኛ አሁን እንደምንለው ሳይሆን አብ ወልድን ልኮታል። የፈጣሪ ልጅ ፈጣሪ ነው ያልከው በትክክልም ፈጣሪ ነው። ኢየሱስ ክርስቶስ አይሁዶችን እናንተ ግን የፈጣሪ ልጅ የሰው ልጅ ሰው ነው አይደል? የሰው ልጅ ሰው ነው። የሰው ልጅ ሰው ነው። እሺ አዳምጥ እንጂ እኔ በጥቅስ ነው ምሳሌ አይደለም። ይኸው እዛው መጽሐፍ ቅዱስ ላይ የፈጣሪ ልጅ ፈጣሪ ነው ካልከን አዳም የፈጣሪ ልጅ ተብለዋል። መላእክቶች የፈጣሪ ልጆች ተብለዋል። ነቢያቶች የፈጣሪ ልጆች ተብለዋል። ልክ እንዲሁ አይሁዶች ሳይቀሩ የፈጣሪ ልጆች ተብለዋል። እኛም ፈጣሪ ተብለናል። ስለዚህ ፈጣሪ ልጅ ተብለናል። እንደዛ ሳይሆን የጸጋ ልጅነትና የመለኮት ልጅነት የባህሪ ልጅነት ይለያያል። ኢየሱስ ክርስቶስ የባህሪ ልጅ ነው ብሎ የተቀበለ ኢየሱስ ክርስቶስ የባህሪ ልጅ ነው እኮ። አዳም ትረጋ በለድል ስጠኝ እንዳወራ መካከል ላይ ትንሽ ክፍተት። ኢየሱስ ክርስቶስ እኔ የባህሪ ልጅ ነኝ ያለበት ቦታ የቱ ጋር ነገረው ነው? ጴጥሮስ የሰው ልጅ ማን ይሉታል ብሎ በጠየቀ ጊዜ ጴጥሮስ ምንድን ነው ያለው? አንተ ያው የእግዚአብሔር ልጅ ነህ ነው ያለው። የባህሪ ልጅ ያለው የቱ ጋር? የእግዚአብሔር ልጅ ነህ አለው። አንተ የእግዚአብሔር ልጅ ነህ። ይኸውልህ አንቱም አብናኡላህ ልሐይ ተብለዋል። አይሁዶች ሁሉ እናንተ የህያው የእግዚአብሔር ልጆች ናቸው ተብለዋል። አሳያሉ። እሱ አይደለም አሁን ጥያቄ። እርሱ የባህሪ ልጅ ነው ያለበትን ጴጥሮስ ወይ ኢየሱስ ክርስቶስ በራሱ እኔ የባህሪ ልጁ ነኝ ያለበትን ይሰማል። አሁን መጽሐፍ ቅዱስ ላይ አሁን እኔ የባህሪ ልጅ ነኝ ብሎ አይደለም የሚናገረው። የባህሪ ልጅ ነኝ የባህሪ የሚል ቃሉን አይደለም። አሁን የቃል ጨዋታ አይደለም እየተጫወትን ያለን መሰረታዊ ነገሩ እሱን ራሱ ልታመጣ የፈለግከው ልንገርህ። በቃ እዚያም ላይ ላውራ ችግር የለውም። አንደኛ ጴጥሮስ ኢየሱስ የባህሪ ልጅ ነው አላለም። አንድም ሐዋርያ እንደዚያ ብሎ የተናገረ የለም። ራሱም ኢየሱስ ክርስቶስ እኔ የባህሪ ልጅ ነኝ ያለበት ቦታ የለም። ይህን የምትላችሁ ማነች? አሁንም ቤተክርስቲያን ኬት ነው ያመጣችሁት ብላችሁ ለምንድን ነው ማስረጃ የማትጠይቋቸው? እባክህ አንድ ቤት ልጨርስ። ቶማስ ልንገርህ ትጨርስ። አሁን ወደ ቶማስ ትሄዳለህ። የቀድሙን የጀመርከውን ግን ላስተካክልልህ። እሺ ጴጥሮስ ሰዎች ስለ እኔ ምን ይላሉ ብሎታል ብለኛል አይደለ? ጤናዳ ሰዎች ስለ እኔ ምን ይላሉ ሲላቸው ጊዜ ምንድን ነው ያለው ጴጥሮስ? እስኪ ንገረን። አንተ ያው ክርስቶስ የእግዚአብሔር ልጅ ነህ።
እሺ አንተ ክርስቶስ የእግዚአብሔር ልጅ ነህ ያለው። አንተ ክርስቶስ የእግዚአብሔር ልጅ ነህ፣ ሕያው የእግዚአብሔር ልጅ የሕያው የእግዚአብሔር ልጅ ሕያው የተባለው እግዚአብሔር ነው። አታስጨርሰኝ። አንተ ግን ይሄንን እየቸበቸብክ አንዴ ቃሉን ትወስድና ይሄ አምላክ ነው ትላለህ፣ አንዴ መንፈሱን ትወስድና ይሄኛውም አምላክ ነው ብለህ ገንጥለህ ይሄንን እምነት ያለህ አንተ ነህ። እኔ ግን ይሄ ቃሉ ለብቻ አምላክ ነው፣ መንፈሱ ለብቻ አምላክ ነው፣ እጁ ለብቻ ገንጥዬ አምላክ ነው፣ እንደዚህ የሚል እምነትኛ የለንም። ይሄ ያለው ማን ጋር ነው? አንተ ጋር ነው። ጀምረሃቸዋል። አንተ ቃሉንም አምላክ ነው ብለሃል። ስለዚህ ደግሞ መንፈሱንም አምላክ ነው ብለሃል። አሁን ደግሞ ምንድነው የምትባለው አንተ? አምላክህ ብልቱ አምላክ ነው ወይንስ አይደለም ነው። ምክንያቱም ሉቃስ ወንጌል ምዕራፍ 1 ቁጥር ረጋ በለ አታስጨርሰኝም? እሺ እየሰሙ አዎ አምላክህ ሊገርዙትም በስምንተኛው ቀን ወሰዱት ይላል። ያ የተገረዘው ብልቱ አምላክ ነው ወይንስ አይደለም ብዬ መጠየቅ የምችለው እኔ ነኝ። ምክንያቱም እየከፋፈልክ አምላክ የምታደርገው አንተ ነህ። እኛ ጋር እንደዛ የለም እያልኩ ነው። ስለዚህ ኢየሱስ ክርስቶስ አምላክህ ብልቱ የተገረዘው ያ አምላክ ነው ወይንስ አይደለም? እሺ አመሰግናለሁ። እኔ ግን አሁን ጥያቄ አልተመለሰልኝም። ምክንያቱም አንድ ነኝ ብሏል አላህ። እየነገርኩ ነው። ጥያቄ አልተመለሰልኝም። የመጀመሪያው አላህ አንድ ነኝ ብሏል። ሁለት ብሎ የከፋፈለው ማን ነው? ሁለት ብሎ የከፋፈለው ማን ነው? እሺ አላህ ሁለት ነው የሚለውን አሳየንሽ። ትልቁ ላይ ነህ። ሂድ ክፈት። በማስረጃ አሁን የተናገርከው ማስረጃ አሳየንሽ። ሂድ። ሁለት ነኝ። እሺ ቀን በጣም ጥሩ። አላህ ሁለት ነኝ ያለበትን ሊያሳየን ነው። እስቲ አንዲ እሺ 38:75 ላይ እስቲ አንዴ ክፈትልኝ። አላህ ሁለት ነኝ ያለበትን አንተ ራስህ ከፍተህ የምታሳየው ትልቁ ላይ ነው። እኔ አሁን መክፈት አልችልም። አንዴ እሺ አላህ ሁለት ነኝ ያለበትን ችግር የለም። እሺ ከጎንህ ሰው የለም? እንደ ሞባይል የያዘ ሰው ማንም የለም። በቃ አሁን እኔ ልከፍት ነው። አላህ ሁለት ነኝ ያለበትን ሊያሳየን ስንት ነው? 38:75 እስቲ አንዴ እሱ ጋር ከሆነ 38:75 እሺ 38:75 አንብበው። አላህ ሁለት ነኝ ያለበትን አሳየን እስቲ ቀይ ያው እዚህ ጋራ በሁለቱ እጆቼ ይላል። እሺ አንብበው። አላህ ሁለት ነኝ ያለበትን አሳየን። እኔ ሌላው እኮ አያገባኝም። አሁን እያልኩኝ ታለው በሁለቱ እጆቼ አያገባኝም ብሎ ሂሳብ የለም። ና በሁለቱ ሚለው እዚህ ጋራ ማለት ሁለቱ ሚለው ማለት ማን? አሁን እኔን አጠይቀኝም። የተናገርከውን አሁን ማሳየት ያለብህ አንተ ነህ። ይኸውልህ ያ ሁለት ያላል እዚህ ጋራ ሁለት እጆቼ አያገባኝም ይላል። ቆይ አላህ ሁለት ነኝ ብሎ እዚህ ቦታ ላይ ተናግሯል አልተናገረም? ወይንስ ዋሽተሃል? በል ሁለት እጆቼ ብሏል። ማን ነው እዚህ ጋር ያለው? ማን ነው? አሁን እኔን አትጠይቀኝም። ማን ነው ያለው? ማስረጃ ቆይ ረጋ በል ማን ጋር ነው ተረስተሃል ማለት ነው። አላህ እዚህ ቦታ ላይ ሁለት ነኝ ብሎ ተናግሯል ብለህ ተናግረሃል ቅድም። አዎ አሁን አላህ ሁለት ነኝ ብሎ እዚህ ቦታ ላይ ተናግሯል ወይንስ አልተናገረም? ተናግሯል። በቃ አንብበው። አላህ ሁለት ነኝ የሚለውን ያው ሁለት እጆች ይላል። ሁለት እጆች። አዎ አዳምጥ። አላህ እኔ ሁለት ነኝ ብሎ ተናግሯል ወይንስ በሁለት እጆቼ ነው የሚለው? እንዴ እጆቹ ምን ሆነው እንዴ? መለኮቱ አይደለም። አላህ ሁለት ነኝ ብሎ ተናግሯል ወይ እዚህ ቦታ ላይ? እንዴ ያው ተናግሯል። ያው ሁለት እጆች ይላል። ስለራሱ ነው። አዳምጥ። እኔ ሁለት ነኝ ብሏል አላህ ወይንስ ሁለት እጆቼ ነው ያለው? ሁለት እጆቹ ምኑ ነው? መለኮቱ ናቸው ወይስ ምኑ ናቸው? አየው አሁን እኔን እየጠየቀኝ ነው። ቅድም ግን አሁን አንተ የምታደርገው ምንድን ነው? ለተናገርከው ንግግር ማስረጃህን ማሳየት ነው ቀጥታ የምታደርገው። እኔ ስትጠይቀኝ ጊዜ ቆይ አዳምጥ። ስትጠይቀኝ እኔ ዛኔ እመልስልሃለሁ። ግን አሁን አንተ ተናገርክ አይደለ? ማስረጃ አለኝ አልክ አይደለ? ወደ ማስረጃው ስንሄድ ጊዜ የተናገርከው ንግግር እዚህ ቦታ ላይ ሊገኝ ይገባል። ገብቶሃል አይደለ? እዚህ ቦታ ላይ አላህ ረጋ በለህ አላህ እኔ ሁለት ነኝ ብሎ ተናግሯል እዚህ ቦታ ላይ ወይንስ አላለም? እንደዚህ እኔ ሁለት ነኝ። እሺ ሁለት እጆች ያለው ስለማን ነው የሚያወራው? ስለ ራሱ ነው የሚያወራው። ይሄ ማለት ስለ መለኮቱ ነው እየነገረኝ። እየጠየቅኩ አይደለም እየነገርኩ ነው። ስለ መለኮቱ እያወራ አንተ የተናገርከው እዚህ ቦታ ላይ አለ የለም? እኔ ሁለት ነኝ ይላል አላህ እዚህ
እየነገርኩህ እኮ ነው። ሁለት እጆች ያሉ ስለ መለኮቱ እየተጠየቀውን መልስ። እኔ ሁለት ነኝ የሚል ቃል አለ። እኔ ሁለት ነኝ የሚል ቃል አለ። ሁለት እጆቼ መለኮቴ ይላል። መለኮቴ የሚለውን እናሳየን። ና ገና ጨምርልሃለሁ። መለኮቴ የሚለው የቱ ጋር ነው? ና መለኮቱ አይደለም ሁለት እጆቹ አትጠይቀኝ። መለኮቴ ይላል ብለሃል። መለኮቴ የሚለው ቃል የቱ ጋር ነው? አካል ነው መለኮት። ስለ መለኮቱ መሰለኝ ያወራው። መለኮቴ የሚል ቃል አለ እዚህ ወይንስ የለም? መልስ። ስለ መለኮቱ ነው እያወራ ያለው። አንተ ራስህ አልክ መለኮቴ እያወራ ያለው ስለሱ ስለሚያወራ ነው። አካል ስለ መለኮቴ የሚለው ቃል አለ የለም? ስለ መለኮቱ መሰለኝ የሚያወራው። ሳያቸው አይደለ? ክርስቲያኖች እንደዚህ ናቸው። ስለ መለኮቱ አይደለም የሚያወራው። እስቲ ንገረኝ ስለ ምኑ ነው? አሁን ልንገርህ ምን እንደሆነ። ክርስቲያኖች አያቸው አይደለ? መምህሮቻቸው እንዲህ አይነት ፍልስፍና ነው የሚጭኗቸው። ምን አሁን ይሄን ቃል ያነሱና አላህ ሁለት ነኝ ብሏል ብለውት ነው። አሁን ይሄን ምስኪን ነግረውት ማለት ነው። ደፍኖታል ጭንቅላትን። አላህ ሁለት ነኝ ብሏል አለ። ልክ የሰጡትን ቁጥር ይዘን ስንመጣ ጊዜ የለም ውሸታም ዲያቆኖች ናቸው የሚጭኗቸው ብዬ ብዙ ጊዜ ነግራቸዋለሁ። ከዛ በመለኮቴ ብሏል አለ። አሳይ ስለው የለም ወፍ ምንድነው ያለው ከተባለ የዲያቆኖቻቸው ፍልስፍና ውሸት። እሺ እኔ ላውራ ነገር የለም እንዳለ የሚናገሩት ገባችኋል አይደለ? ይህ ነው አምላክ አላህ ሱብሓነሁ ወተዓላ። አንድ ረጋ በል ቀስ በል። አምላክ አላህ ሱብሓነሁ ወተዓላ ስንት ነው የሚለውን በተመለከተ ራሱ ቁል ሁወላሁ አሐድ በል እርሱ አላህ አንድ ነው ይላል። አሁን ሌሎች ክርስቲያኖችን አሳያቸው አላህ ስንት እንደሆነ የተናገረበት ቦታ ላሳየ ተማርሽ። የጫኑን አሁን እርግፍ እያደረግን ንጹህን ነገር እየጫንልሽ እንሄዳለን። አላህ ስለ ራሱ ሲናገር ምን አለ? በል እርሱ አላህ ስንት ነው ይላል። ልጆች አንድ ነው፣ አንድ ብቻ ነኝ አለ አላህ ሱብሓነሁ ወተዓላ። ያርላ ይህ አሁን ይሄን ካየን እኔ ደግሞ የተናገርኩትን ደግሞ እኔ በማስረጃ ላሳየሽ። አንተ ግን በማስረጃ ልታሳይ ስላልቻልክ ማለት ነው። ቅድም የተናገርኩት ምንድነው? አምላኬ ብለህ የምታስበው ኢየሱስ ክርስቶስ ብልቱን ሊገረዝ ተወስዷል ብዬ ነግሬሃለሁ አይደለ? ወይስ ተሳስቻለሁ? ሄዲዮ አንድ አረጋግጥልኝ። ይሄን አልመለስክልኝም ጥያቄ ጎበዛ። ወደ ሌላ ከመግባታችን በፊት አልመለስክልኝም። ቆይ ላይት ለታዳማኝ ሲሆን መልስልኝ። አልመለስክ ጥያቄ እኮ አልተመለሰልኝም። ውሸትህን አጋለጥክ። የምን ጥያቄ? ምንም አላጋለጥክም። የዋሸሁትን እስቲ አንድ ንገረኝ። አዎ የዋሸኸው አላህ እኔ ሁለት ነኝ ብሎ አላልክ። እኔ ሁለት ነኝ ብሎ አላህ የተናገረበት ቦታ የለም። አላህ በመለኮቴ ብሏል እርሱ ላይ አልክ። በመለኮቴ ብሎ የተናገረበት ቦታ የለም። ያውና ውሸቱ። አሁን ደግሞ እኔ ደግሞ ላውራሽ ሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ምዕራፍ 2 ቁጥር 28 ላይ በስምንተኛውም ቀን ሊገርዙት ወሰዱት ይላል ኢየሱስ ክርስቶስን። አምላክህ ሊገረዝ ተወስዷል አይደል? ሊዮ እየሰማሁ ነው። እንተና ገብቶሃል አይደል? ያው ስለዚህ አሁን አምላክህ ብለህ የምታስበው አንተ ኢየሱስ ክርስቶስ እኔ ማውራት አልችልም። አንተ ብቻ ነው የምታወራው። እሺ አውራ። የተናገርከውን ማስረጃ አሳየና አንድ ቆይ ሁሱ እንትን ነው ሊዮ ምን መሰለክ፣ አሁን የተነበበው ምዕራፍ ስለ አላህ ነው የሚያወራው፣ ስለ አላህ እጆች ነው የሚያወራው። ይሄንን አልተረዳህም? ይሄ እኔ ያልገባኝ ነገር የአላህ እጆች የሌላ አካል ነው እንዴ? የራሱ አይደለም? መለኮት አይደለም? ቆይ አይደለም ልንገርክ፣ መለኮት አይደለም እኮ። ቆይ አንዴ አዳምጥ፣ ተረጋጋ። ይሄ ምዕራፍ ስለ አላህ ነው የሚያወራው፣ ስለ አላህ እጆች ነው የሚያወራው። ስለ አላህ መለኮት ነው የሚያወራው። እጆቹ መለኮቱ ስሉ እጆቹ። ቆይ አይደለም። አሁን መጀመሪያ አዳምጥ። እዚህ ጋር የሚያወራው ስለ መለኮት ነው ወይስ ስለ መለኮታዊ እጆች ነው የሚያወራው? ስለ መለኮታዊ እጆቹ። በቃ አንተ መለኮት ነው ሁለት ነው እያልከን ያለከው መለኮታዊ እጅ። እኔ ደግሞ ጥያቄ ሁለት የሆነው ኖ መጀመሪያ እኮ ላስረዳክ እኮ ነው። አሁን እዚህ ጋር መለኮት ሁለት ነው እያለን ነው ወይስ መለኮታዊ እጁ ሁለት ነው እያለን ነው? የቱን ነው እያለን ያለው? እስቲ ድጋሙ አንድ ያልሰሙ። እሺ እዚህ ጋር ምዕራፉ ላይ መለኮት ሁለት ነው እያለን ነው ወይስ መለኮታዊ እጆቹ ሁለት ነው እያለን ነው? እኔ አሁን እኮ እሱ ነው ጥያቄ። ሁለት የተባለው ምንድን ነው? መለኮት ነው ወይስ አካል ነው? ላስረዳ። ለምሳሌ ሊዮ አንተ ዝም ብለህ አዳምጥ እሺ፣ በስነ ስርዓት ካልገባህ ያስረዳው ነገር ላይ ትመልሳለህ። ለምሳሌ ያጀማ ሊዮ አንድ ሰው ነው ግን ሁለት አይን አለው፣ ሁለት እጅ አለው። ያለው ሁለት እጅ ነው እንጂ እሱ ሁለት አይደለም። ገባችኋል? ሊዮ ሰው ነው። ስንት ሰው ነው? አንድ ሰው ነው ግን ሁለት እጅ አለው። ሁለት ያለው እጅ ነው እንጂ እሱ ሁለት አይደለም። ስለዚህ አላህ አንድ ነው ግን ሁለት እጆች አሉት። ስለ አላህ አይደለም እያወራ ያለው፣ ስለ እጆቹ ነው እያወራ ያለው። ገባክ?
ይሄ ምሳሌ ደግሞ አይገልጽም። አሁን ይሄ እኔ ምሳሌ አይደለም፣ አላህ ደግሞ መለኮት ነው። መለኮት ስለሆነ በመለኮታዊ ምሳሌ ከሆነ እስቲ እኮ መለኮት አንድ ነው። ያ መለኮት ደግሞ ሁለት እጆች አሉት። መለኮቱ የመለኮቱ ማለት ነው። ስለ መለኮት ሲሆን የመለኮቱ እጆቼ ካለ እጆቼ እያለ ያለው ማን ነው? እጆቼ ያለውማ አላህ እኮ ነው። በቃ አላህ አንድ ነው። አላህ ስንት እጅ አለው እንዴ? እኮ ሁለት የተባሉት መለኮት ናቸው አይደሉም እኮ ነው ጥያቄ። አረ እኔ ጠየቅኩ። ሁለት እጆቼ ያለው ማን ነው? አላህ ነው ያለው። ስንት እጆች አሉት? ሁለት እጅ አለው። እዚህ ጋር ሁለት እጅ እንዳለው ይነግረናል። እነዚህ ሁለት እጆች መለኮት ናቸው ወይስ አካል? ይሄን መልስ። መለኮት እጆች መለኮት ነው ወይስ አካል? መለኮታዊ ሳይሆን መለኮት እጆች። እኛ መለኮት እጆች ናቸው ብለን ነው የምንረዳው። መለኮት ነው ወይስ እጅ ነው? እንትን መለኮት ነው ወይስ አካል ነው? የመለኮት እጅ መልስ የለም። እንደዚህ እጆች ሳይሆን መለኮት ነው። የመለኮት እጆች አልሰማኝም። የመለኮት እጆች። ኦኬ ጥሩ። ስለዚህ ሁለት መለኮት ነው ያላችሁ ማለት ነው። አንድ መለኮት አለ። ያ መለኮት ሁለት እጆች። ሁለት ሆነ ኖ አልሆነም። ሁለት እጆች ነው ያሉት። ታዲያ ለምን ሁለት ተባለ? ሁለት ሳይሆን ነው ሁለት የተባለ? ሁለት እጆች ስላሉት ሁለት ሳይሆን ነው እንዴት ሁለት ተባለ? ታዲያ ምኑ ነው ሁለት ያልኩክ? አንድ መለኮት ሆኖ እንዴት ሁለት ተባለ? ሁለት ምን? እነዚህ ሁለት መለኮታዊ ናቸው አልከኝ። ምን አለ? እኔ አላልኩ። ሁለት እጆች ነው ያልኩክ። ሁለት መለኮታዊ እጆች አላልከኝ እኮ። ሁለት መለኮት ነው ያልኩት እኮ። ሁለት መለኮታዊ እጆች እኮ። ሁለት መለኮት ነው ያልኩት ወይስ ሁለት መለኮታዊ እጆች? መለኮታዊ እጆች። መለኮታዊ ማለት ያው ነው። ልዩነት ነው አይደለም? እስቲ ምንድን ነው? በቃ ልዩነቱ ምን መሰለክ? መለኮት ማለት መለኮት ነው። መለኮታዊ እጆች ማለት ደግሞ የአንዱ መለኮት ያሉት ነገሮች ማለት ነው። ለምሳሌ አምላካችን አላህ ቃል አለው። ገባክ አይደለ? ያ አምላካችን ቃል አለው። ገባ? ይሄ ባህሪው ማለት ነው። እጆች አሉት። ገባክ አይደለ? ያ መለኮት ያለው ነገር ነው እንጂ እሱ አይደለም። እሱ መለኮት ነው፣ ግን ያ መለኮት መለኮታዊ እጆች አሉት። ስለዚህ ሁለት ያልነው መለኮታዊ እጆቹን ነው እንጂ መለኮቱን አላለም። እዚህ ጋር እኔም ያልገባኝ ማለት ይሄ እሺ፣ ሁለት ለምን አለው? ከፍሎት ነው ወይስ አይደለም? ሁለት ስላለው እሱ ሳይሆን እሱ ነው ያለው። እነዚህ ሁለት ነገሮች ይመለካሉ። አይነጣጠልም ከሱ ጋር እንዴ? ሁለት ሆኖ እንዴት? ለምንድን ነው የማይነጣጠሉ? የእሱ ናቸዋ። ራሳቸውን ችለው አልቆሙ። ሁለት ሆኖ አይነጣጠልም የሚባል ነገር አስረዳለሁ። የአንተ እጅ አንተ ነው ወይስ ያንተ ነው? እኔ በእኔ በሰው ምሳሌ አትስጠኝ። አስረዳሃለሁ። አይ በቃ በዛ ነው። በሰው ምሳሌ አትስጠኝ። አስረዳሃለሁ። ለመለኮት ነው እያወሩን። ችግር የለውም። እሱ ለእኔ ተው፣ አስረዳሃለሁ። የአንተ እጅ ያንተ ነው ወይስ አንተ ነህ? በዚህ ማን እየነገርኩ ነው? እኔ ሰው ነኝ። አሁን እያወራን ያለ ነው ግን ስለ መለኮት ነው። ኖ ችግር የለውም። ያንተ እጅ አንተ ነህ ወይስ ያንተ እጅ ነው? በዚህማ እንዴት እንግባባለን? ኦኬ አንተ ነህ በአፍ የምታወራው ወይስ አፍክ ነው የሚያወራው? ይሄ መልስ። ቆይ አንዴ ውስጥ መልስ። አንተ ነህ የምታወራው ወይስ አፍክ ነው የሚያወራው? ምን አይነት ጥያቄ ነው? መልስ። አንተ ነህ የምታወራው ወይስ አፍክ ነው የሚያወራው? እኔ እንጃ። ማን ነው የሚያወራው? ንገረኛ። አታውቅም? ይሄንንም እኔ እንጃ። እኔ አላውቅም። እስኪ ማን ነው የሚያወራው? ኦኬ ማን እንደሚያወራም አታውቅም? አሁን ወደ ሌላ ፖለቲካ ከመስራት በፊት ይሄን ተማር። ሁለት ሆኖ ለምንድን ነው ሁለት ሆኖ እንዴት አይከፋፈልም? ለምን? እሺ ቆይ ምን መሰለክ፣ ማንነት ምን እንደሆነ ታውቃለህ? ማንነት እኔ እየነገርኩህ እኮ ነው። ሁለት ሆኖ አይከፈልም ለምን ትለኛለህ? እኮ ላስረዳክ። ማንነት ምን እንደሆነ ታውቃለህ ወይ? ማንነትን ያሁን ስለ ማንነት ስለምንነት ሳይሆን ስለአጣቃ አትገቡማ። ቀይማ መጀመሪያ ማንነት ምን እንደሆነ ምን አንተ እኮ ሁለት ሆኖ አይከፋፈልም ማለት ነው። ሁለት ሆኖ አይከፋፈልም ያልከኝ እኮ ነው። በእስልምና ሁለት የሆነ ነገር አይከፋፈልም ማለት ነው። ሁለት የሆነ ነገር እሺ ጃ አንድ ጊዜ ሊዮ በቃ አሁን ቀደም ጃ ሊሰጥህ ሲል ምሳሌ በአንተ አይ እንዴት በእኔ ምሳሌ ታደርጋለህ በፍጡር መለኮትን ብለሃል አይደለ? ስለዚህ በአምላክህ ምሳሌ እናድርግ ማለት ነው። ምክንያቱም አምላክህ ላይ መለኮት እንጂ ሌላ ነገር የለም። ስለዚህ አብ፣ ወልድ፣ መንፈስ ቅዱስ አምላክ ናቸው አይደለም? አምላክ ነው። አምላክ ናቸው አይደለ? አብ፣ ወልድ አምላክ ነው። አምላክ ናቸው። አምላክ ነው። ተወዛገብኩ። ሁለቱንም ደገምኩ። አምላክ ነው። መጀመሪያ አምላክ ናቸው አልክ፣ አሁን ደግሞ አምላክ ነው አይደለም። አንዳንዴ በስህተት
አምላክ እሺ በቃ በስተት ነው። በቃ ሌላ አምላክ ነው። እሺ አምላክ ነው። እሺ አብ ወልድ መንፈስ ቅዱስ እነዚህ ሶስቱ እጆች አላቸው ወይንስ የላቸውም? አላቸው። አላቸው። አምላክ ናቸው። ልብ በሉ። አብ ወልድ መንፈስ አምላክ አይደል? አምላክ ናቸው አትበል። አምላክ ነው። አምላክ ነው። እጅ አላቸው። እሺ ሶስቱም በስጋ አለው። አልጠየኩም። መለኮቱን ነው። አብ ወልድ መንፈስ ቅዱስ መለኮት ናቸው አይደለ? ወይንስ መለኮት አይደሉም? ስጋ ናቸው፣ ፍጡር ናቸው። በስጋ መለኮቱም የለውም። መለኮት አለው የሚል አንድ መጽሐፍ ቅዱስ ላይ የለም። ስለዚህ አብ ወልድ መንፈስ ቅዱስ መለኮት አይደሉም። አለቀ ማለት ነው። እዚሁ ጋር በስጋ ሲገለጡ በስጋ ነው የተገለጠው። አልጠየኩም። አብ ወልድ መንፈስ ቅዱስን እነሱን ትኩረት አድርጌ እየጠየቅኩ ነው። አብ ወልድ መንፈስ ቅዱስ መለኮት ናቸው አይደሉም? አንድ መለኮት። ስንት መለኮት ነው አላልኩም። መለኮት ናቸው አይደሉም? አብ ወልድ መንፈስ ቅዱስ ሶስት ናቸው አይደሉም? አንድ መለኮት በሶስት ስጋ ነው። ሶስት ናቸው። አብ ወልድ መንፈስ ቅዱስ ስንት ናቸው? በስጋ ሶስት። አብ ወልድ መንፈስ ቅዱስ ስንት ናቸው? በቁጥር በስጋ ከሆነ ሶስት ነው። በስጋ መለኮት ናቸው አይደሉም? ስጋ ምናምን አልጠየቅኩም። እኔ ያላነሳው ተናገር። አንድ መለኮት ነው። አብ ወልድ መንፈስ ቅዱስ አብ ወልድ መንፈስ ቅዱስ መለኮት ስንት ናቸው? ሶስት ናቸው አይደለ? ሶስት ናቸው በስጋ ማለት። እነዚህ ሶስቱ አብ ወልድ መንፈስ ቅዱስ አምላክ ናቸው አይደሉም? አምላክ ነው። አሁን እኮ እያስረዳው ነው። አምላክ ናቸው አትበል እያልኩ አምላክ በል። አምላክ አብ አምላክ ነው። አብ አምላክ ነው። አዎ ወልድ አምላክ ነው። አዎ መንፈስ ቅዱስ አምላክ ነው። ሶስት ናቸው አይደለ? በመለኮት አንድ ነው። አሁን እያየናል በስጋ ነው ፈጣሪ። እሺ አብ ወልድ መንፈስ ቅዱስ እሺ መለኮት ናቸው አይደለ? መለኮት ነው ልበልልህ። እሺ ጥሩ። አብ ወልድ መንፈስ ቅዱስ የየራሳቸው የሆነ እጆች አላቸው ወይንስ የላቸውም? አላቸው በስጋ። በጣም ጥሩ። መለኮት ናቸው ብለኸኛል። አብ ወልድ መንፈስ ቅዱስ መለኮት ናቸው አላልኩም። መለኮት ነው። እሺ መለኮት። እሺ አብ ወልድ መንፈስ ቅዱስ መለኮት ነው። እጆች አላቸው የላቸውም? ኧረ በስመ አብ። አዎ አላቸው በስጋ። እሺ በጣም ጥሩ። የእያንዳንዱ እጅ ስንት ነው? የአብ የወልድ መንፈስ ቅዱስ እጆች ስንት ናቸው? አብ 2 እጅ አለው። መንፈስ ቅዱስ 2 እጅ አለው። ወልድም 2 እጅ አለው በስጋ ማለት እና ማስረጃ ሳየኝና እየቀጠለ እንድንሄድ ና። ትልቁ ላይ ነው ክፈት። ለእያንዳንዳቸው ሁለት አሁን ጥቅስ እኮ አብርሃም ቤት ሲገለጡ ጥቅሱን እንትኑን አብርሃም ቤት ሲገለጡ በሶስትነት አብ ወልድ መንፈስ ቅዱስ እንደተገለጡ አሳየን። በቃ አብ ወልድ መንፈስ እንትኑን ቁጥሩን አሁን ለጊዜው የማይመች ቦታ ላይ ስለሆነ ነው። እና ግን አብርሃም ቤት በሶስትነት ተገልጧል። እሱ በመለኮት እግዚአብሔር እጅ አለው። እናሳየው። በስጋ ሲሆን በመለኮት እናሳየፍ ነኝ። አሳየኝ። እሺ ትንቢተ ኢሳይያስን ክፈትለት 48:13 ትንቢተ ኢሳይያስ 48:13 እሺ ክፈትለት ያንብብ። ጣት ሁላ አለው። ጣትም እናሳየዋለን። ያንብቦ እሱ ራሱ ያንብቦ። ሃይ እና ያውና አንብብ ሊዮ 13 ያው ብዙም አይታይም። እስቲ ስለ ስሜ ከሚለው ነው። እጄም ምድርን መስርታለች። ያው ብዙም ስለ ስሜ ቀጣዩን ምንድነው? አይ ቁጥር 13 ያው ኦኬ። እጄም ምድርን መስርታለች፣ ቀኝም ሰማያትን እስቲ ዘርግታለች። እግዚአብሔር ምድርን በምኑ ነው የሰራው? በእጁ። ኦኬ እጅ አለው እግዚአብሔር። በስጋ ሲገለጥ እዚህ ጋር በስጋ ተገልጦ ነው እንዴ ምድርን የሰራው እግዚአብሔር? በስጋ ተገልጦ እንዴ ከአብርሃም ቤት ከመገለጣቸው በፊት እኮ ነው በስጋ ተገልጦ ነው ምድርን የሰራው። ዓለም ከመፈጠሩ በፊትም እኮ መገለጥ ይችላል። ግን በስጋ ተገልጧል
አይገለጥም የሚል እስቲ ማስረጃ እስቲ። ኖ በስጋ ተገልጧል ወይ? በስጋ ሊገለጥ ይችላል። እስቲ መረጃ ስጠንሽ እንደተገለጠ በስጋ። ለዛ ነው እንደዛ ያለው እኮ ስጠና መረጃ እንደተገለጠ ተስማማንሽ። ሊዮ በአብርሃም ጊዜ እንደተገለጠ በሚለው ተስማማን። ቅድም ማስረጃ ስለሰጠህን ሰው ከመፈጠሩ በፊት ተረጋጋ፣ አንድ የረጋበን ቅድም ማስረጃ ስትጠየቅ ጊዜ ወዲያው ሰጠህን። ከአብርሃም ቤት ተገልጠዋል በስጋ አልከን። እሺ አለን፣ ተስማማን። አሜን ነው። አሁን ግን ይሄ ሰማይና ምድርን በሚፈጥር ጊዜ በስጋ ተገልጧል ወይ ነው? እግዚአብሔር በስጋ ይገለጣል። ለምን አይገለጥም? ተገልጦ ከሆነ ማስረጃ ስጠን። የቱ ጋር ልክ ለአብርሃም ቅድም እንደሰጠህን አብርሃም ቤት ተገልጠዋል ብለህ አዳምን ሲፈጠር ተገልጦለት አይደለ እንዴ? እንትን ያለው የፈጠረው በስጋ ተገልጦ በስጋ ተገልጦ ነው የሰራው አዳምን አይደለ? አዳምን በስጋ ተገልጦ ፈጠረው። በስጋ ተገልጦ አዳምን። ኦኬ። ስለዚህ ክርስቲያን ሰማችሁ፣ እግዚአብሔር በስጋ የተገለጠው አዳምን ከመፍጠሩ በፊት ከዚያን ጊዜ በፊት ጀምሮ ነው ማለት ነው። እሺ እዚህ ጋር እየተናገረ ያለው በእጆች እያለ ያለው ስድስቱም እጆች ናቸው እየፈጠሩ ያሉት የእግዚአብሔር። ቅድም 6 እጆች አሉት አብ ወልድ መንፈስ ቅዱስ ስላልከን አይደለ? ስድስቱም እጆቹ ናቸው የሰሩት ወይንስ አብ ነው ወልድ ነው መንፈስ ቅዱስ ነው ተናጋሪ ወይንስ ሶስቱም ናቸው እየፈጠሩ ያሉት? ይሄ እኮ ጥያቄ ማለት አላህ በሁለት እጁ ነው ዓለምን የፈጠረው። አላህ ሱብሓነሁ ወተዓላ ዓለምን በእጆች የፈጠርኩኝ አላለም። ያው ይሄ ነው መልሱ። አንተ ግን በእጆች የፈጠርኩኝ ሁለት እጆቹ አልፈጠሩ ወይ? አላህ ዓለምን በእጆች የፈጠርኩኝ ቢል ኖሮ ልክ አንተ እንደቀድሞ ታሳየን ነበር። ሁለት እጆቹ አልፈጠሩም ወይ? ዓለምን አልፈጠሩም አይልም። እንደሱ የሚል የለም። ከሌለ አሁን አንተ ጋር ቆይ አዳም ተረጋበል እንጂ እኮ የሉም ሳይሆን አልፈጠሩም ወይ? አንድ አዳምጥ ተረጋበል። ይሄ መልስልኝ። ፈጥረዋል አልፈጠሩም? ኦኬ እሺ አዳምጥሽ ልመልስልህ። ይሄን ሳመልስ ወደ ሌላ አልሄድም። አብሽር። ያው አላህ ሰማይን በእጆቼ በፈጠርኩኝ ብሎ አልተናገረም። ስለዚህ አንተ ግን አዳም ተረጋበል። ያንተ አምላክ ግን በእጆቼ ፈጠርኩኝ ይላል። ቅድም ደግሞ የመለኮት እጆች 6 ናቸው ብሎናል። የእነርሱም ባለቤቶቻቸው አብ ወልድ መንፈስ ቅዱስ ይባላሉ ብሎናል። ሶስቱም ናቸው ሲፈጥሩ የነበሩት ምድርን ወይንስ አንዱ ነው? አሁን መልስ። እኔ ደግሞ አላህ ሁለት እጆቹ ለምን አልፈጠሩም ነው የምልህ። ያልፈጠረ አምላክ እንግልና ለማሰራት የቀዶ ጥገና ማስደረግ እንደማይቻል ነው የወደሞች ሁሉ ንግግር። ከዚህ በኋላ ይህን ጥያቄ አታንስቱ። አይቻልም፣ አይፈቀድም፣ አይቻልም በፍጹም። በዑለሞች መካከል ሁለት ሀሳብ አለው ይሄ ነገር። አንደኛው ሙሉ በሙሉ ድንግልናን ለማስመለስ ማሰራት የሚባለው ነገር አይቻልም የሚልና ሌላው ሁለተኛ ዑለሞች አቋል ደግሞ ንግግር ተፍሲል አለው ማብራሪያ አለው በመስፈርት የሚቻልበት ጊዜ አለ። ቅድም እንደነገርኳችሁ የመጀመሪያው የዑለሞች አቋም አይቻልም የተባለ إذا كان سبب التمزق حادثة أو فعل لا يعتبر في الشرع معصية وليس وضع في عقد نكاح ينظر فإن غلب على الظن أن الفتاة ستلاقي عينة وظلما بسبب الأعراف والتقاليد كان إجراؤه واجبا. ሴት ልጅ በምታገባ ጊዜ ድንግልና ካልተገኘ እርሷን ለምሳሌ ሊገርፋት ሊደበድባት ምናምን አይነት የተለመደ ባህል አለ አይደል በሀገራችን ላይ። እንዲሁም እርሷን ዝቅ ሊያደርጓት ሌላም ነገር እንደዚህ አይነት ነው። ለምሳሌ በክርስትና ብትሄዱ ሴት ልጅ ስታገባ ድንግል ከሌላት ባሏ አውጥቶ ድንግል አላገኘሁባትም ብሎ ለሕዝብ ይናገር፣ ከዚያ ቀጥቅጠው በድንጋይ ይግደሏት ይላል። በጣም ከባድ ነው። በእስልምና እንደዚህ አይነት ነገር የለም። ካላገኘባት ካልተመቸችም አልተመቸችም ነው ከራስ ገብታችኋል። እንዳውም ይፍታት ሳይሆን ያንን ይሰትርላት ይደብቃትና ያግባት ነው። ገብታችኋል። ካልፈለገ እንኳን ገመናዋን ማውጣት አይችልም። ወደ ክርስትና ስትሄዱ ግን ገመናዋን ያወጣባት ይላል እግዚአብሔር። ሄዶ ለሀገሪቱ ሽማግሌዎች ድንግል አላገኘሁባትም ብሎ ይንገርባት ይላል። ተመልከቱ። ለሴት ልጅ ይህን ያክል ማዋረች ለምን? ከዛ ይንገርባት፣ ከዚያ በኋላ ቀጥቅጠው የሚግደሏት በድንጋይ ይላል ድንግል ካልተገኘባት። ከዛ ይመጡና በእስልምና ሴት ልጅ ተጨቁናለችና ከዚህ በላይ ሴትን መጨቆናል እንዴ? ይቺ ልጅ ንስሐ አድርጋ እስከሆነ ከዛ ከኃጢአቷ ከመጀመሯ እንዳውም ንስሐ ያደረገ ሰው ከኃጢአቱ ንጹህ እንደሆነ ነውና ደብቁትን የተባለው በኢስላም። ለማንኛውም ምን ቀጥልሽ እና ይቺ ሴት በዚህ አካባቢ እንዲህ አይነት መወገዝ የሚደርስባት ከሆነ በኢስላም
بالتاسريان شكر لهم يالو علماء شالونا. وإن لم يغلب ذلك على الظن الطبيب كان إجراؤه يعني مندوبا إذا كان سبب التمزق وضعا في عقد نكاح كما في المطلقة أو كان بسبب زنا اشتهر بين الناس فإنه يحرم إجراؤه. إذا كان سبب التمزق زنا لم يشتهر بين الناس كان الطبيب يعني مخيرا بين إجرائه وعدم إجرائه وإجراؤه أولى. تحديد محل الخلاف ينحصر محل الخلاف بين القولين في الحالة الأولى والثالثة. أما في الحالة الثانية فإنهما متفقان على تحريم الرتق. الأدلة دليل القول الأول لا يجوز مطلقا. أولا أن رتق غشاء البكارة قد يؤدي إلى اختلاط الأنساب، فقد تحمل المرأة من الجماع السابق ثم تتزوج بعد رتق غشاء بكارتها، وهذا يؤدي إلى إلحاق ذلك الحمل بالزوج واختلاط الحلال بالحرام. ثانيا أن رتق غشاء البكارة فيه اطلاع على العورة المغلظة. ثالثا أن رتق غشاء البكارة يسهل للفتاة ارتكاب جريمة الزنا لعلمهن بإمكان رتق غشاء البكارة بعد الجماع. رابعا أنه إذا اجتمعت المصالح والمفاسد فإن أمكن تحصيل المصالح ودرء المفاسد فعلنا ذلك، وإن تعذر الدرء والتحصيل فإن كانت المفسدة أعظم من المصلحة درأنا المفسدة ولا نبالي بفوات المصلحة كما قرر ذلك فقهاء الإسلام. وتطبيقا لهذه القاعدة فإننا إذا نظرنا إلى رتق غشاء البكارة وما يترتب عليه من مفاسد يعني حكمنا بعدم جواز الرتق لعظيم المفاسد المرتبة عليه. خامسا أن من القواعد الشرعية الإسلامية أن الضرر لا يزال بالضرر. ومن فروع هذه القاعدة لا يجوز للإنسان أن يدفع الغرق. شلون يوم يجرشان لما يتشالنا